ደጋፊዎችን በጣም ነው የጠላቸው። የአርሰናልን ደጋፊ ጠልቷል ፓትሪስ ኤቭራ። በአንጻሩ ደግሞ ጋሪ ኔቭል አርቴታ በዘንድሮ የውድድር ዓመት ዋንጫ ካልወሰደ መባረር አለበት ብሏል። በቃ ይገርመኛል፣ አርሰናል አርቴታ ዋንጫ ሳያመጣ የሚያስቀጥለው ከሆነ ይገርመኛል፣ መባረር አለበት የሚል ሐሳቡን ሰንዝሯል። አርሰን ቬንገር ደግሞ እመኑኝ ዋንጫውን አርሰናል ይወስደዋል፣ በተለይ ኢዜን፣ ኦዲጋርድን፣ ሃቨርዝና ማዱኬን አንድ ላይ ካጫወተ ዋንጫውን አርሰናል ዘንድሮ አሳምሮ ይወስዳል የሚል ሐሳቡን ሰንዝሯል። ምን ትላላችሁ አድማጮች እናንተስ? ይህን ጉዳይ እናሳው። ሶፊ ያልበረደው ቀዝቃዛ ጦርነት ክርክሩ የዋንጫ ጉዳይ እንግዲህ ጨዋታው የተከናወነው እሁድ ነው፣ ግን እስከ ዛሬ ድረስ ስሜቱ አልበረደም። በአርሰናል ደጋፊዎችም አርሰናልን በሚቃረኑም ስለ አርሰናል አስተያየት በሚሰጡም በተንታኞቹም በሁሉም ዘንድ ያለው ስሜት እስከ ዛሬ ድረስ ሳይበርድ ቀጥሏል። የሚበርድም አይመስልም በቀጣዮቹ ጊዜያቶቹ። ምክንያቱም የፉክክሩ መጠን እያደገና ከፍ እያለ ከመምጣቱ ጋር ተያይዞ ነው ይሄ ነገር እየተመለከተ ነው የነበረው። የፓትሪስ ኤቭራን አስተያየት ላስቀድም። ፓትሪስ ኤቭራ ከዚህ በፊት ከአርሰናል ጋር በተያያዘም አንድ አስተያየት ሰጥቶ ነበረ። እንደ ቫይራል ናት አስተያየቷ፣ ኔትፍሊክስ የምትለው አርሰናል እንደ ድራማ እንደ ፊልም ቀጣይ ክፍል እያለ የሚታይ ግን አዲስ ነገር የሌለው በሚል አሁንም እኮ ጨምራት እኮ ኔትፍሊክስ ሲዝን 21 ኔክስት ይር ብሎ ነው እንደውም መጨረሻ ላይ የተናገረው። ኔትፍሊክስ የሚለው አስተያየቱ ቫይራል ነበረ፣ አነጋጋሪ ነበረ፣ ብዙ የአርሰናል ደጋፊዎችን የሚያስቆጣ እንደነበረ ይታወሳል። የፓትሪስ ኤቭራ አስተያየት እንግዲህ የአርሰናል ደጋፊዎች ልክ አመቱ ሲያልቅ ቀጣይ ዓመት ይላሉ፣ ልክ አመቱ ሲያልቅ ቀጣይ ዓመት ይላሉ በሚል አይነት ስሜት ያለው ነው። ከዛ ቀጥሎ ግን እንግዲህ በተለያዩ ጊዜያቶች የሚሰጡት አስተያየቶች እንዳለ ሆኖ ትናንት ደግሞ ከሲቲው ሽንፈት በኋላ ፓትሪስ ኤቭራ የሰጡ አስተያየት ነው። ሌላው አስተያየት የአርሰናል ደጋፊዎች እርግማን አለባቸው ነው ያለው። በቃ ይሄ እርግማን ነገር ያለባቸው ናቸው። ምክንያቱም ክለባቸውን ይላል ክለባቸውን ዋንጫ ያነሳም ብለው ይጠራጠሩታል። እንዴት እየደገፍከው ዋንጫ ያነሳም ብለህ ታስባለህ? የሚወርደው የወልቭስን ደጋፊ እንኳን ብትጠይቀው እስከወረደበት ጊዜ ድረስ አይወርድም ብሎ ነው የሚያስበው። ምንም እንኳን ችግር ውስጥ ቢገኝ፣ ምንም እንኳን የነጥብ ልዩነት ከፍ ቢልም፣ ነገር ግን አርሰናል ደጋፊዎች ክለቡን ማመን ባለባቸው ቢሊፍ እምነት መስጠት ባለባቸው ሰዓት ላይ ሲሰጡ አልመለከታቸውም። ያንን ሲያደርጉ አላያቸውም። በዙሪያ እኔ እንደውም ያሳመነኝ ሐሳብ እሱ ሐሳብ ነች። ከተናገረው አንጻር የአርሰናል ደጋፊዎች አለ ስለ ክለባቸው ሲጠየቁ ደረታቸውን ነፍተው ዋንጫ ይወስዳል ቡድናችን አይሉም። በጣም ይጠራጠራሉ አለ። ዳይሊ ማውስ ይገቡታል። አይ ማንቸስተር ሲቲ አመጣጡ ያስፈራል፣ እንዲህ አይነት ነገር ነው የሚሉት አለ። ስለ ልቦናቸው ደካማ ነው አለ። ደጋፊዎቹ ይፈራሉ አለ። ደረታቸውን ነፍተው ቡድኔ አርሰናል ዋንጫ ይወስዳል አይሉም አለ። የማንቸስተር ሲቲ አመጣጥ ያስፈራል፣ ፉክክሩ ከባድ ነው፣ አይመስለኝም ዋንጫ የሚወስድ አይነት ነገር ነው የሚሉት እና ዳይሌማ ውስጥ ናቸው ብሎ ነው የተናገረው ሶፊ። በትክክል እና እሱን ያነሳና ማቃቸው የአርሰናል ደጋፊዎች አሉ። ከዚህ በፊትም ዲሉዥናል ናቸው ብሏል። የአርሰናል ደጋፊዎችን አሳሳች ምክንያት ያልሆኑ አይነት የሚመስል ነገር ማለት ነው። አሁን ደግሞ እርግማን ነው በቃ የአርሰናል እርግማን አለባቸው ደጋፊዎቹ። እስቲል አሁንም እኮ ዋንጫ አርሰናል እኮ የማንሳት እድሉ በአርሰናል እጅ ነው ያለው። ለምንድነው እምነት የማይኖራቸው የሚለውን አስተያየት ይጨምራል። እንግዲህ እና ደጋፊዎቹ ላይ ነው እሱ ብዙ ያነጣጠረው። አሁን የአርሰናል ሁኔታ ስንመለከት ለምሳሌ ጋሪ ኔቭል አሁን አርቴታ ላይ ነው ትኩረቱን አይተው ከሆነ የአርቴታ ታክቲክ፣ አርቴታ የሚጠቀማቸው ተጫዋቾች ምርጫዎች የሚል ሀሳብ ነው የሚያነሳው። ኢቨን አርቴታ መበረር አለበት የሚለው ሀሳብም እያነሳ ነው። ፓትሪስ ኤቭራ ደግሞ ደጋፊዎቹ ላይ ነው ትኩረቱን ያደረገው ወይም ደጋፊዎችን ነው የሚተቸው። እኔ ግን ቅድም ግርምሽ ያነሳው ነገር በጣም እኔም ውስጤ እያስበው ነበረ። የሚጫወተው አርሰናል ነው። አርሰናል ነው ለዋንጫ የሚፎካከረው፣ ሲቲ ነው ለዋንጫ የሚፎካከረው። ስለ ሲቲና ስለ አርሰናል በዚህ ልክ የማንቸስተር ዩናይትድ ተጫዋቾች የቀድሞ ተጫዋች ለምንድን ነው የተጨነቁት የሚለው ጉዳይ በጣም ጥያቄ የሚያስነሳ ነው። የአርሰናል ሌጀንዶች የሉም እንደሚናገሩ፣ የሲቲ ሌጀንዶች የሉም እንደሚናገሩ፣ ሚዲያውስ በዚህ ልክ የእነዚህን ሀሳብ ብቻ ማጉሎቱ ምንድነው ጥያቄ የሚል መከራከሪያውን ብቅ ብሏል። ምንድን ነው በዚህ ልክ እነሱ ብቻ የሚጨነቁት? ማንቸስተር ዩናይትድ ቢሆን ለዋንጫ እየተፎካከረ ያሉ ልክ ነው፣ የፈለጉትን አስተያየት ቢሰጡ፣ ሌሎችም ክለብ ላይ መስጠት መብታቸው ነው። ግን ለምን ጎላ የነሱ? ምናልባት ትንታኔ ውስጥ በብዛት ሚዲያዎች ላይ ገብተው ይሆን? ለምሳሌ ጋሪ ኔቭል ስካይ ስፖርት ነው። ፓትሪስ ኤቭራ እንኳን የትኛውም ሚዲያ ላይ በብዛት አይተነትንም፣ በግሉ ነው ሀሳቦች። በፖድካስት ነው እሱ በፖድካስት ነው። ሩኒ ቢቢሲ ላይ ይጋበዛል ይሰጣል። ሜይ ቢ እሱም ሊሆን ይችላል። ግን ምናልባት ሚዲያ ላይ የመቅረብላቸው አክሰሳቸው ሰፊ ነው፣ ሰፊ ከመሆኑ ጋር የተያዘ ይመስላል። እሱም እንዳለው ነው የምታነሳው ጉዳይ ይመስላል። ግን
ኤቭራ የአርሰናል ደጋፊዎች ምን እንዳደረጉት ባቅ ደስ ይለኛል። እንግዲህ በተጫዋችነት ዘመኑ ወይ አስከፍቶት ይሆን ሰድቦት ይሆን ወይ ምናምን አላቅም። እሱ ነው ወደኋላ ሄደን ማየት ያለብን ይመስለኛል። እና ደጋፊዎች ላይ ያለው ነገር ግን እጅግ አነጋጋሪ ሆኖ ዛሬም የመገናኛ ብዙሃኖች ትኩረት ሆኖ ተመልክተነዋል። አርሰን ቪንገር ደግሞ በተቃራኒው እመኑኝ ነው ያሉት። እሳቸው እንዲሁም በጣም ከፍተኛ እምነት ነው ያለኝ በዘንድሮ አርሰናል ቡድን ላይ ራሴ በማሰለጥነው ቡድን ላይ እንኳን በዚህ ልክ እምነት ኖሮኝ አያውቅም። በጣም የሚገርም እምነት ነው ያለኝ። አርሰናል ዋንጫውን አሳምሮ ይበለዋል፣ አስተማማኝ አድርገው ይበለዋል። ይሄንን የምነግራችሁ የአርሰናል ደጋፊ ስለሆንኩ የአርሰናል ወዳጅ ስለሆንኩና የአርሰናል አሰልጣኝ ስለነበርኩ አይደለም፣ በምክንያት ነው የምነግራችሁ። በጣም ጥራት ያለው ቡድን ነው የአርሰናል ቡድን። ከተከላካዩ እስከ አማካኙ፣ ከአማካኙ እስከ አጥቂ ጥራት ያለው ቡድን ነው። ነገር ግን አሉ ይህንን ዋንጫ ለማሳካት ግን የሲቲውን ጨዋታ እንደ ሮድ ማፕ መጠቀም አለባቸው አርሰናሎች። አሁን የሚሰጡ አጫወቱ ማለት ነው። የሚሰጡ አስተያየቶች አሉ። ኢዜ ወይስ ኦድጋርድ ወይስ ኢዜ የሚሉ 10 ቁጥር ላይ እና መሰል አስተያየቶች ይሰጣሉ። እርሳቸው ግን እያሉት ያሉት ኢዜ ኦድጋርድ አትበሉ። በአንድ ጨዋታ ላይ ኢዜም ኦድጋርድም ያስፈልጋሉ። የቡድኑን ፕሮአክቲቭ እንቅስቃሴ የማጥቃት እንቅስቃሴ ለመጨመር ኢዜም ኦድጋርድም አማካይ መስመሩ ላይ ያስፈልጋሉ የሚል አስተያየቶችን ነው እየሰጡ ያሉት። ባለፈው በነበረን ጨዋታ ላይም በተደጋጋሚ ነሹቻ ሲያነሱት ነበር የኛ አሰልጣኞች። ራይስ ኢዜና ኦድጋርድን ያርገው፣ ኢዜ ወደ መስመር መውጣት የለበትም፣ ሚዱ ላይ ነው መጫወት ያለበት፣ በሚያውቀው ቦታ ላይ ነው መጫወት ያለበት፣ መስመሩ ላይ ሌሎች ተጫዋቾችን መጠቀም ይችላሉ የሚል ተመሳሳይ አስተያየት ነው ሚካኤል አርቴታም የሰጡት። አሁንም በቀጣዮቹ ጊዜያቶች አርሰናል እነዚህን 3 ተጫዋቾችን ተጨማሪ እሳቸው እንዲሁም የገረመኝ ለካይ ሃቨርትዝ በጣም ደግፈዋል። ግርሜ ካይ ሃቨርትዝ በየሳምንቱ መሰለፍ አለበት ብሏል። በየጨዋታው መሰለፍ አለበት እያሉ ነው አርሰን ቪንገር። በጣም የሚፈጥረው የጨዋታ መንገድ ሊንካፑ በጣም ደስ የሚል ነው። በጣም ደስ የሚል ነው። ለሌላ የቡድን አጋሮችም ጎል እንዲፈጠር ምክንያት ይሆናል። እሱም ጎል ማግኛ መንገድ ያገኛልና በሊንካፕ የሚጫወቱበት መንገድ በ9 ቁጥር ቡድን ጨዋታ ላይ በ9 ቁጥር ያጫወት መንገድ እሱም ቢጠቀሙት የተሻለ ነው። በእርግጥ የኮረሽን ስም አልጠሩም፣ ግን እርሳቸው ኦድጋርድ፣ ኢዜ፣ ማዱኬና ሃቨርትዝ በማጥቃት እንቅስቃሴው ላይ የሚኖሩ ከሆነ ቡድኑ በየጨዋታው ብዙ ጎል ማስቆጠር ይችላል። የትኛውንም ቡድንም አሸንፎ መውጣት ይችላል ከቀረው ጨዋታ አንጻርና እኔ አሁንም እምነቴ አርሰናል ዋንጫ ይወስዳል የሚል ነው የሚል አስተያየታቸውን ሰጥቷል። እንግዲህ በሁለት ጎራ ተከፍሏል ማለት ነው። የፓትሪስ ኤቭራና የአርሰን ቪንገር ደጋፊዎች እነዚህን ሀሳቦች እያነሱ ዛሬ ትልቁ መነጋገሪያ ሆኗል። ከአርሰናል የእሁዱ ሽንፈት ትኩሳት በኋላም አሁንም የጨዋታው ግለት አልቀነሰም ለማለት ነው። ግርሜ አንድ ነገር ትናንት እያየው ነበርና ያንን ነገር ትናንት እያሰብኩኝ የነበረውን ሀሳብ ቴዲ ገነር ዛሬ አስተያየቱን ልኮት እሱ ራሱ እኔ ሳስበው የነበረውን ሀሳብ የላከበት መንገድ በጣም ገርሞኛል። ቴዲ ገነር ምንድን ነው ያለው መሰለ ሶፊ፣ ማንቸስተር ሲቲ በርንሌይን ካሸነፈ በኋላ ነገ ማለት ነው ያው ኦልሬዲ ያሸንፋል ተብሎ ነው የሚጠበቀው። ነገ አይጥልም በበርንሌይ እና በርንሌይን ግን ደግሞ እግር ኳስ አይታወቅም ባይዘው ትላልቅ ቡድኖችን በርንሌይ ማስጣሉን መርሳት የለብንም። ያስጣላቸው ትላልቅ ቡድኖች አሉ በርንሌይ ነጥብ ያስጣላቸው። ግን ኦኬ በርንሌይን ካሸነፈ በኋላ ሲቲ አርሰናል ኤክስትራ ተጨማሪ ጨዋታዎችን ያደርጋል። ተከታታይ ነው የሚያደርገው። ከማን ጋር? ከኒውካስልና ከፉላም ጋር ቀድሞ ነው የሚጫወተው። ሁለቱንም ካሸነፈ እንደገና የ6 ነጥብ ልዩነት ማምጣት ይችላል። ግን ሲቲ በኤፍኤ ካፕ ምክንያት 2 ተስተካካይ ጨዋታ ይኖረዋል ማለት ነው። ይሄ ምናልባት ተጽዕኖ አይኖረውም በአንድ ቡድን ላይ የመኖር ዕድሉ ሰፊ ነው ብዬ ነው የማስበው። አርሰናል ካሸነፈ ሲቲ ላይ ተጽዕኖ ይፈጥራል። አዎ አርሰናል 6 ነጥብ ካደረገ ሁለቱ ለሲቲ አድቫንቴጅ ከተሸነፈማ ለሲቲ አድቫንቴጅ። በነገራችን ላይ መርሳት የሌለብን ነገር አርሰናልን በመሃል አትሌቲኮ ማድሪድ አለበት። ኒውካስልን ገጥሞ አትሌቲኮ ማድሪድን እንደገና በፉላምን ገጥሞ መልሶ አትሌቲኮ ማድሪድን ያገኛል። ግን እስከዛ ድረስ እስኪጫወት ድረስ የፊክስቸር ጨዋታ ሲቲ እስኪጫወት ድረስ አርሰናል ኒውካስልና ፉላምን በፕሪሚየር ሊጉ ያገኛል። 6 ነጥብ ልዩነት ማድረግ ይችላል። ያ ማለት ግን ሲቲ 2 ቀሪ ተስተካካይ ጨዋታ ይኖረዋል። ልክ ነው። ያ ደግሞ ፊክስቸር መደራረብ ያመጣበታል። ሲቲ ላይ በ2 ቀን ልዩነት ነው የሚጫወተው የመጨረሻዎችን የክሪስታል ፓላስና የአስቶን ቪላን ጨዋታ ሮብ ተጫውቶ ቅዳሜ ነው የሚጫወተው። ያሁኑስ የእሑዱ ራሱ እሑዱ ያን ያህል ከፍተኛ የሆነ ኃይል አውጥቶ ነገ እኮ ነው የሚጫወተው። ዛሬና ትናንት በርንሌይ ስለሆነ ብለን ነው እንጂ አሁን ሌላ ቲም ቢያገኝ ለኤቨርተንም ቢያገኝ ብለህ አስብ። ከባድ ነው። ከባድ ነው። ካወጡት ተናክሮ እኮ በርናንዶ ሲልቫ እኮ በዚህ ዓመት እንደ እሁዱ የአርሰናል ጨዋታ ጉልበት ያወጣንበት ደም የሰጠንበት ጨዋታ የለም አለ በርናንዶ ሲልቫ ተናገረ። ምንም በዚህ ልክ ኢቭን ፔፕ ጋርዲዮላም በዚህ ዓመት እንደ አርሰናል የከበረን ቡድን የለም። በቃ በጣም የሚገርም ቡድን ነው አርሰናል ነው ያነሱት እርሳቸው። የበቀደሙ ጨዋታ እውነት ለመናገር አርሰናልም ጥሩ የነበረበት ነው። ማንቸስተር ሲቲም የተፈተነበት ነው። ተፈትኗል ጫና ለማድረስ በተለይ የመጨረሻዎቹ ደቂቃዎች ላይ የአርሰናል ጨዋታ በጣም ከፍተኛ እንቅስቃሴ አለም የነገው በርንሌይ ጨዋታ ሲቲ እንደው በጠባብ ውጤት ቢሆን እንዲሁም በሰፊ ውጤት ያሸንፋሉ
ብዬ ገምታለሁ። እኔ ምናልባት ያሸንፋል ግን የበቀደሙ ኃይል ስለወጡ ብዙ ጎል የማስቆጠር ድላቸው ሊቀንስ ይችላል። አዎ ዴፊኒትሊ እሱ ጥያቄ ያሸንፋሉ ግን በጥቂት ጎል ልዩነት የማሸነፍ ድል አላቸው ነው። ምክንያቱም እሁድ ዕለት ያወጡት ጉልበት አይደለም ማንቸስተር ሲቲዎች ማለት ነው። ግን አሁን አርሰናል ኒውካስልን ቅዳሜ ገጥሞ መሀል ላይ ኦፍኮርስ ሻምፒዮንስ ሊግ አለ፣ ግን ተመልሶ ቀድሞ አርሰናል ነው ፉላምን በመግጠም የሚጀምረው። ማንቸስተር ሲቲ ደግሞ ሰኞ ቀን ነው የሚጫወተው አርሰናል ከተጫወተ በኋላ ማለት ነው። ስለዚህ አርሰናል ሁለቱን ካሸነፈ የ6 ነጥብ ልዩነት ጋፑን ማስፋት ይችላል ነው ተመልሶ እንደገና። ግን ያ ማለት ደግሞ ሲቲ 2 ቀሪ ጨዋታዎች እንዳሉት መረሳት የለበትም።